ስታያቸው ነበር። ያ ደግሞ የሚሆነው ምናልባት እኔ ያደረኩትን ነገር ያውቁብኝ ይሆን እንደሚለው ነገር በጣም ስላስፈራት ነበር እንደዛ ስታይ ነበረው። መጀመሪያውኑም አዶኒን ምንድነው እሱ አንድ ላይ ነገርን ብትለውም ያው እሱ ደግሞ ቶሚ ብቻ ማወቅ ያለበት ነገር ነው ብሎ ሄለንን እንደጠረጠራት እዛ ጋር በውስጡ ሲያስብ ነበር። ግን አልነገረውም ለቶሚ። ሄለንን ጠርጥሬያታለሁ እንደዚህ ብሎ የዛን ቀን ኑኑ የታገተች ቀን እሷ ስልክ ላይ ራሱ ቴክስት መጻፏን ያኔ አይቷል። እናም ደግሞ ያለምንም ምክንያት ነው ቲማቲምና ካሮት ምናምን ገዝታ ሱቅ አስቀምጣ ሂጂና አምጪ ዳር ካለ ሱቅ ብላ የላከቻትና አዶኒ ደግሞ ብዙ ነገሮች አልተዋጡለትም። በዚህ ደግሞ የሆነ ነገሩ ሄለንን ጠርጥሯታል። ግን ደግሞ ያንን ነገር አፉን አውጥቶ ሄለንን ጠርጥሬ ያለው እንደዚህ ብሎ ለቶሚ መናገር አልፈለገም። እሱ ራሱ ጥርጣሬውን ማመን አልፈለገም። ምን እያሰብኩ ነው ብሎ ራሱን ወደ ማረጋጋት ተመልሷል። ሄለን ደግሞ ፈርታለች። ያው ይጠረጥረኛል ያውቅብኛል ብላ ይመስላል አስሬ በአይኗ ስታይ ነበር ማለት ነው። ግን እዛው ቁጭ ብላ ደግሞ ቴክስት ልካ ነበር ለቴዲ። የምርመራው ወረቀት ልጆቹ አምጥቶ በር ላይ አስቀምጦ አንኳኩቶ እንዲሮጡ አድርግ ብላ ነበር ቴክስት ያላከችለት። ቴዲም እሺ ብሎት ልጆቹ አምጥቶ የምርመራው ወረቀት እዛ በር ላይ አስቀምጦ አንኳኩቶ ሄዷል። የምርመራው ወረቀት ግን እስካሁን ምን እንደሆነ አላወቅንም። የመሲ የምርመራ ወረቀት ነው የሷ የጤንነት ውጤት ነው እንዳይባል ባለፈው መሲን ሕክምና ለመውሰድ አስባ ነበር። ግን ደግሞ በመሃል የኑኑ አምልጣ መምጣት ያን ነገር አስረስቷታል። ምናልባት ሊሆን የሚችለው ስለ አዶኒ አባት ነው። ያው ቶሚ የአዶኒ አባት የታገተበትና የሞተበትን ቤት አግኝተናል ብሎ አንዳንድ ማስረጃዎችን እንዳገኘ ለሷ ነግሯት ነበር። ያኔ በጣም ደንግጣ ነበር። ወዲያውኑ ለቴዲ ደውላ ቤቱን እኮ አገኘው ሰውየውን የገደልንበት ቤት ብላ የነገረችውና መቼም ቴዲ እዛ ጋ ያሉ አንዳንድ ማስረጃዎችን ወይ አጥፍቶ ወይ የሆነ ነገር አድርጎ ነው ያንን ነገር ተደብቆ መጥቶ በር ላይ አስቀምጦ የሄዱትና እዚህ ጋር ቶሚ ያገኘው መረጃና ትንሽ ግልጽ የሆነልን ነገር እንዲጠፋለት የሆነ ነገር አድርጋ ነው የሚሆነው እንጂ ሌላ ምርመራ ሊሆን አይችልም ማለት ነው። አሁን ላይ እሷን እያሳሰባት ያለው ስለ አዶኒ አባት ነው። ቶሚን ባለፈው የነገራት የገደለችው ሴት ነች። እናም ደግሞ ስትገባም ስትወጣም ያያት ሰው አለ። ስለዚህ እንደርስበታለን መቼም ካላገኘዋት ያችን ሴት አርፌ አልቀመጥም ብሎ ባለፈው ቶሚ ሲያወራት ነበር። ይሄ ነገር በጣም ስላጣደፋትና ስላስቸኮላት ለቴዲ ነግራው ነበር። ስለሱ ምርመራ ደብዛውን የሚያጠፋና ቶሚ ያገኘውን መንገድ የሚያስተውን ወረቀት ነው የሆኑ ሰዎች መጥቶ በር ላይ ያስቀምጡና ከዛም በሩን አንኳኩቶ ይሂዱ ብላ ያለችውና በስተመጨረሻም ልጆቹም እሷ እንዳለችው በር ላይ ማስረጃውን የምርመራ ወረቀቱን አስቀምጦ በሩን አንኳኩቶ ሄዱ። ግን አሁን መጨረሻ ላይ እየከፈተችው ነበር። ግን የምርመራ ወረቀት እሱ ነው ሊሆን የሚችለው እንጂ ሌላ ምንም ሊሆን አይችልም ማለት ነው። አሁን እዚህ ጋር ቶሚ ያገኘው አንዳንድ ነገሮች ግልጽ የሆኑለት ነገር አለ። እዛ ቤት የአዶኒ አባት የሞተበትን ቤት ያንን ነገር የሚያገኝ አንዳንድ ማስረጃ አለ። ምናልባት ያንን ነገር የሆነ አካል ለደህንነቱ ፈርቶ ይሄንን ማስረጃ ሰጥቶኝ ሄደ፣ ይሄንን ማስረጃ በር ላይ አስቀምጦልኝ ሄደ ብሎ ቶሚ እንዲያስብና ምናልባት ያገኘው ትክክለኛው መንገድ እንዲጠፋበትና ወይ ደግሞ ምርመራውን ወደ ሌላ አቅጣጫ እንዲያዞር ሄለን ራሷ ያደረገችው ሴራ ነው ማለት ነው። እሷ አባቱ ስለተገደለበት አንዳንድ ማስረጃዎችን እውነቱ እንዳይወጣ ማስረጃዎችን ደብዛውን እያጠፋችበት ሰራም። አዶኒ ደግሞ በዛ በኩል ኑኑን እየመረመራት ነው። እንዴት ነበር የታገትሽው? የት ነበር የታገትሽው? ብሎ ያለውን ነገር እንዳለ እየጠየቃት ነው። ኑኑ ያኔ ከቤት ስትወጣ ሱቅ ሄደች ጊዜ ራሱ ቲማቲምና ካሮት ገዝታ እዛ አስቀምጣ ነበር ያንን ነገር ይዤ የመጣሁት ብሎ ሲላት አዶኒ እዛ ጋር ቶሎ ብሎ ጭንቅላት ውስጥ የመጣው ለምንድን ነው ቲማቲም ገዝታ እዛው አስቀምጣ ሄደችው? ምን አስባ ነው ብሎ ሁሉም ጥርጣሬዎቹ ወደ ሄለን እየጠቆሙ ነው። እናም ደግሞ ኑኑ ያኔ የታገትኩ ጊዜ ራሴን ስጄ ነበር፣ ግን በጣም ህመም ውስጥ ሆኜ ትንሽ ብሎ ሲጠራኝ የነበረውን ሰው ድምጹን የማውቀው ሰው ነው። የሆነ ቦታ ድምጹን የማውቀው ሰው ነበር የሰማሁት፣ ግን ደግሞ ህመሙ ስላሸነፈኝ ልብ ብዬ አልሰማሁትም። እናም ደግሞ ቀና ብዬ አላየሁትም ብላለች። ያው ያኔ እዛ ጋር ትንሽ ብሎ ሲቀሰቅሳት የነበረው ቴዲ ነው። ቴዲ ደግሞ እዛ ቤት ሲመጣ ነበር ቤተሰቡ ሁሉ ያውቃል። ያው ከቶሚ ጋር የሚሰራ ሰው ስለሆነ ቤትም ይመጣል፣ ሁሉንም ሰው ሰላም ይላል። በዛ በኩል ነው ኑኑ የቴዲን ድምጽ የምታውቀውና እዛ ጋር ደግሞ እሷ ታግታ በነበረችበት ጊዜ ራሷን ስታ ወድቃ ትንሽ ብሎ ሲቀሰቅሳት የነበረው የሱ ድምጽ ነው። ግን ህመም ውስጥ ስለሆነች ማን ነው የሚለውን ነገር ልብ ብላ ልትሰማ አልቻለችም። ወዲያውኑ ነበር መልሳ ራሷን ይሳተችው ማለት ነው። ይሄንን ነገር ደግሞ ለአዶኒ ነገራለች። አዶኒ ደግሞ ከአሁኑ ጥርጣሬዎቹ ወደ ሄለን እየጠቀሙበት ነው ማለት ነው። ያኔም ያለ ምክንያት ነው ብር አንስታ ሂጂና ዳር ካለው ሱቅ እኔ ነግሬዋለሁ የሆነ እቃ ገዝተሽ ነይ ብላ ነበር ብር የሰጠቻት። እናም ደግሞ ያለ ምንም ምክንያት ቲማቲም እዛ አስቀምጣ ሄዳ እሷ እንደወጣች ነበር ስልክ ስትጽፍ ቴክስት ስትጽፍ አዶኒ ቀና ብሎ ያያት ማለት ነው። ይሄ ጥርጣሬው ወደ ሄለን እየጠቆመበት ነው ማለት ነው። ለዛም ነው ይሄንን ትንሽ ግር ያለውን ነገር ቶሚ ለብቻ ጠርቶ ማናገር የፈለገው እንጂ እሷን ባይጠረጥራትና የሆነ ነገር ታደርጋለች ብሎ ባያስብ ኖሮ ቁጭ ብሎ ሁለቱም አንድ ላይ ይነግራቸው ነበር። ያው ባለፈው ቤቱን እንዳደረገው ማለት ነው። የአባቱን ቤት ያኔ አስይዞ ብር ለመበደር ያሰበው ለቶሚ ያልነገረውም ሄለንን ስለሚያምናት ለሷ ነበር ይሄንን ሚስጥሩን የነገረው። ያኔ ምንም ጥርጣሬ የለበትም እሷ እንደዚህ ታደርጋለች ብሎ ምንም ያላሰበው ነገር ስላልየለም ያንን ሚስጥር ከቶሚ ደብቆ ለሷ ብቻ ነበር የነገራት። ኑኑን ሰዎቹ የጠየቁትን ብር ከፍዬ ማስለቀቅ እፈልጋለሁ፣ ለዛ ብር ደግሞ የአባቴን ቤት አስይዘን እንበደር ወይ ደግሞ ቤቱን እንሽጠው ብሎ ይሄንን ነገር ለሷ ነበር የነገራት። ያኔ
ቢጠራጠራት ወይ እንዲህ ታደርጋለች ብሎ ቢያስብ ኖሮ ይሄንን ነገር ለእሷ አይነግርም፣ ለቶሚ ነበር የሚነግረው ማለት ነው። አሁን ላይ ደግሞ እሷን ስለጠረጠራት ስለፈራት ቶሚ ብቻ ማወቅ ያለበት ሚስጥር ነው ብሎ የሆኑ ጥርጣሬዎች፣ ግልጽ ያልሆኑለት ነገር እንዳለና ፎቶ የተነሳውን መኪና ራሱ አየው ነበር አንዳንዴ አባዬ ቤት ሲመጣ በእንደዚህ አይነት መኪና ነበር ቤት የሚመጣው መኪና ሳይዝ ሲቀር ብሎ ያንን መኪናም ሌላ ቦታ እንዳየው ነግሮታል ማለት ነው። አዶኒ ደግሞ ይሄንን ነገር እሱ እንደጠረጠረው ሊጠረጥረው አልቻለም። ያው ቤት ስለምትል ጭንቀቱን እንደዚህ ሊያደርግ የሚችለው በጣም አታስብ፣ በጣም ትጨናነቃለ ብሎ ሁሉንም ነገሩን ትቶ ተረጋግቶ እንዲቀመጥ ነግሮታል ማለት ነው። ያው ቶሚ ምንም ሊጠራጠር አልቻለም። አሁን ላይ ሌላ ሰው የውጭ ሰው ብሎ ነው እንጂ የሚያስበው እንደ አዶኒ ቤት ውስጥ መለስ ብሎ አንዳንድ ነገሮችን ሊያይ አልቻለም ማለት ነው። ሌላው ነገር ደግሞ ባለፈው ቴዲ ሲያወራ የነበረው ያኔ ኑኑ የታገተች ጊዜ እዛው ቁጭ ብሎ እያያት ኑኑ የሄለን ልጅ መሆኗን ያኔ ሲናገር ነበር። ያ ማለት ደግሞ ኤልሹና ኑኑ ሲወለዱ ተቀያይሯል ማለት ነው። ያው ሄለን ኑኑን ያሳገተቻት የአዶኒ ልጅ ውጭ ያለው ሌላ ሀገር ያለው ሲመጣ እሷን እንዳያገባትና እሷ ኑኑ ከንብረቱ ተካፋይ እንዳትሆን ነው ይህንን ነገር የምታደርገው ሄለን ኑኑ ያው የራሷ ልጅ እንዳልሆነች ስለምታውቅ ማለት ነው። ኑኑ የሄለን ልጅ ሆነች ማለት ደግሞ አባቷ ቶሚ ነው ማለት ነው። ያ ማለት ደግሞ ውጭ ያለው የቶሚ ልጅ የሷ ወንድም ነው ማለት ነው። እዚህ ጋር ሁሉም ሰው አያውቅም። ውጭ ያለው ልጅ የመጣ ያለው ልጅ የቶሚ ልጅ የኑኑ ወንድም መሆኗ ማለት ነው። ሄለን ያውም ነገሩን ስለማታውቅ የሷ ልጅ እንደሆነች ስለማታውቅ አሁን ላይ ንብረቶችን እንዳትካፈል ወይ ደግሞ ከውጭ የሚመጣውን የቶሚ ልጅ እንዳታገባ ይሄንን ነገር ስታሴር ነበር። ቶሚ ደግሞ ስለምንም የሚያውቀው ነገር የለም። ኑኑ እዛ ጋር ማያት በጣም ጨዋ ልጅ ነች፣ ጥሩ ልጅ ነች ብሎ ለልጁ ተመኝቷት ነው ልጄ እንደዚህ አይነት ጨዋ ልጅ አግብቶ እንደዚህ አይነት ጥሩ ልጅ አግብቶ ህይወቱ እንዲስተካከል እፈልጋለሁ፣ ትዳር እንዲመሰርት እፈልጋለሁ ብሎ ነበር ያንን ያሰበውን ሀሳብ ለሄለን ሲነግራት ሄለን ቶሎ ብላ ይሄንን እርምጃ እየወሰደችው ማለት ነው። ቶሚ ግን ስለዚህ ሚስጥር ምንም የሚያውቀው ነገር የለም። እሱ የሚያውቀው አንድና አንድ ነገር ኑኑ እዛ ቤት የአይንዬ ልጅ መሆኗን ነው የሚያውቀው። ኤልሹ የሱ ልጅ መሆኗን ነው የሚያውቀው። ይሄን ነገር ደግሞ የሚያደርገው ቴዲ ነው። ቴዲ ነው ልጆቹን አቀያይሮ ኤልሹን ከአይንዬ አንስቶ ለሄለን ሰጥቶ ኑኑን ደግሞ ከሄለን አንስቶ ለአይንዬ የሰጣት ማለት ነው። በዛ ምክንያት ነው ልጆቹ የተቀያየሩትና አሁን ላይ ሄለን የራሷን ልጅ የማታውቀውን የራሷን ልጅ እሷ ላይ በደል እያደረሰችው ያለችው ማለት ነው። ያው ሄለን የምታውቀው አሁን ቴዲ የሆነ መድኃኒት ወቅቷታል። ስለዚህ ልጅቷ ተመርዛለች። እናም ደግሞ ከጊዜያት በኋላ በቃ ሰውነቷ አላስፈላጊ የሆነ የሚሸት ጠረን ያመጣል። በዛ ምክንያት ደግሞ ማንም ሰው እሷን አይቀርባትም ብላ ነው ያንን ነገር የምታደርገው። ይሄ ነገር ደግሞ በሂደት እንደሚመጣ ታውቃለች። ያው ይሄ ነገር መከሰቱ አይቀርም። እናም ደግሞ የቶሚ ልጅ ውጭ ያለው ልጅ እሷን አያገባትም፣ ሌላ ጠረን ስላለው ሰውነቷ ይሻሻታል፣ አይቀርባትም ብላ ነው ይሄን ነገር ያደረገችው ማለት ነው። ስለ ኤልሹ ካነሳን ደግሞ ኤልሹ ያው ቤቱ የሚያውቀው ቤተሰቡ የሚያውቀው እንደምትማር ተማሪ እንደሆነች ነው የሚያውቀው። ዛሬ የመጣው ልጅ ጆ ደግሞ ስለ እሷ ሚስጥር አውርቷል ማለት ነው። ትምህርት እንደማገባና ሌላም ነገር እንደምታረግ አውርቷል ማለት ነው። በዛ ነገር ነው አስፈራርቶ እሷን ብር የሚጠይቃት። ብር ካልሰጠሽኝ፣ ገንዘብ ካላመጣሽ ይሄንን ሚስጥርሽን ለቤተሰብ እነግራለሁ ብሎ ነው በዛ ነገር እያስፈራራት ያለው። እሷ ያው ክላስ አትገባም፣ ክላስ ገባለሁ ብላ ከቤት ወጣ ሌላ ቦታ ነው የምትውለው ማለት ነው። በዛ ምክንያት ነው ዛሬ ቶሚ እኔ ክላስ አደርስሻለሁ በዛው ስንወጣ አብረን እንወጣለን ሲላት ከሱ ጋር መሄድ አልፈልግም፣ እሱ ጥያቄዎችን ይጠይቃል። እናም ደግሞ ትምህርት ቤት አብሬሽ ካልገባው ይላል ብላ ያን ነገር እንደማትፈልግ ለእናቷ እየነገረችው ማለት ነው። ያው ቶሚ ከሷ ጋር ከሄደ ትምህርት ቤት እንደሚወስዳት ታውቃለች። እሷ ደግሞ ትምህርት ቤት አትማርም፣ ትምህርት ቤትም ገብታ አታውቅም። ያ ሚስጥሯ ደግሞ እንዲወጣባት አትፈልግም ማለት ነው። ለዛም ነው ይሄ ጆ የሚባለው ልጅ ይሄንን ሚስጥሯን ተጠቅሞ ብር ከሷ እየተቀበለ ያለው ማለት ነው። ያው እሷ ደግሞ ብሩን ከሄለን እየወሰደች ነው ለሱ የምትሰጠው ማለት ነው።